እንዴት ነበረ ታዲያ አገልግሎት ጉዞ ወደ ጸሎቱ ተጠጋሽ ወደ ፈውስ አገልግሎትና ከዛም በኋላ በምን መልኩ እየሄደ ነው እዚህ ወንጌላዊነት ደረጃ ድረስ የደረስሽው? አገልግሎት እንግዲህ ያው በዛ ጥሪው ነግሬሻለሁ። ያው ጌታ ከጧቱ በዚህ መስክ ሊያሰማራኝ ወዶ ጠርቶኛልና ግን የሚገርምሽ ነገር እኔ ቤተክርስቲያን ውስጥ ሙሉ ጊዜ አገልግሎት ሙሉ ጊዜ ሰጥቶ መገልገል አልፈልገውም። በፍጹም አልፈልገውም ነበርና ስራ መስራት ስራ ሰርቼ ከስራ ውጪ ባለው ጊዜሽ ግን ማገልገል በቃ እግዚአብሔርን ማገልገል እሱ ነበረ ምኞቴም ናፍቆቴም የነበረውና ጊዜ ከመስጠት ብዬ ስራም ገብቼ ያውቃለሁ። ጊዜ አልሰጥም ብዬ ስራም ገባሁኝ። እዛ ስራ ቦታ ግን የሚገርምሽ 2 አመት 3 አመት የኪሳራ አመት ነው ለኔ ያሳለፍኩት። ደሞዝ ተቀብለሽ ቤትሽ ነው አይደል የምትወስጂው፣ የሆነ ቤትሽን የምታስተዳድሪበት ነው። ግን ለኔ ኪሳራ ያልኩሽ ደሞዜን ይዤ ገብቼ አላውቅም። ወይ ድርጅቱ የሆነ ነገር ይጠፋል፣ ከፋይ ነኝ፣ አስተዳደር ነበርኩና እያንዳንዱ ነገር እኔ ላይ ናት ያለችውና ሌላው ተደብቆ ያጠፋውን ሁሉ እኔ ነኝ ከፋይ የሚሆነው። ንብረት ሲቆጠር ከፋይ ነኝና ብዙ ኪሳራ እና ያለፍኩበትን ያንን ጊዜ ሳስብ ምን ሆኜ ነው ያስባለኝ። ወደ ሙሉ ጊዜ ከመጣሁኝ በኋላ ጌታ ፊት ለፊት ተናገረ። ፊት ለፊት አንድ ወንድም እዛ ቢሮ የመጣና እግዚአብሔር እንደዚህ ይለኛል አለ። ምንድነው? በራእይ ነው በጨረር እንዲህ በብርሃን ሰው እንደመራ ነው ተመርቼ የመጣሁት። ከሩቅ ቦታ ነው የመጣሁት። አገልግኝ ውጪና አገልግኝ፣ አለበለዚያ እስከዛሬ 10 ቀን ይሄንን ቤት ተተሽ ተውጫለሽ ይልሻል አለ። ከዛ ልክ እሱ እንደዛ ስለኝ ማለት እንዴት አድርጌ ነው ጥጄ የምወጣው? ቤት ኪራይ ያለ ልጅ ታስተምሪያለሽ እና ሁሉ እንግዲህ ያለ ገንዘብ የምትኖሪበት አይደለምና እንዴት ብዬ ነው ጥዬ የምወጣው ብዬ ስል ድጋሜ ሌላ ሰው ያንኑ ደግሞ ተናገረኝ። ከዛ ወሰንኩኝ በቃ ይቅርብኝ ልመለስ ወደ ቤተክርስቲያን ወደ አገልግሎት ብዬ ጸሎቱን አጥብቄ ማያዝ ጀመርኩኝ። በቃ ባገኘው አጋጣሚ ቤተክርስቲያን ውስጥ ባገኘሁት ሁሉ አጋጣሚ ማገልገል ጀመርኩኝ። 1-2 አመት እንደዚህ ቤተክርስቲያን ውስጥ አሳለፍኩኝ። መጨረሻ በሙሉ ጊዜ ሳይሆን እንደዚሁ ከዛ ለቤተክርስቲያን አሳወቅኩኝ። ቤተክርስቲያን ያው ያለውን ነገር ቤተክርስቲያን ታያለች። እንዲሁ ዝም ብሎ ብድግ አድርጎ ሙሉ ጊዜ መሆን አይቻልም። ያንን እንግዲህ ቤተክርስቲያንም ደግሞ ያንን አገልግሎቴን ተቀብላ ለአገልግሎት አሰማራች ማለት ነው። አገልግሎት የጀመርኩትኝ እንግዲህ በ91 ዓመተ ምህረት ነው። በወንጌላዊነት የተሾምኩት ግን 2000 ላይ ነው። 2002 ረጅም ጊዜ ነው። አሁንም ራሱ ረጅም ጊዜ አገልግሎት በወንጌላዊነት። ከዛ በፊት ግን በደንብ በቃ ሌላ ቦታ ላይ እየሄድኩ ማገልገል ጀመርኩኝ። ስራውን ትቼ የመጣው 94 ላይ ማለት ነው። 94 ላይ ወደ ቤተክርስቲያን ተመለስኩ። አገልግሎቴም በዛም በዚህም ማገልገል ጀመርኩ። ቤተክርስቲያን ውስጥም ከቤተክርስቲያን ውጪም ማገልገል ጀመርኩኝ። በዛ ውስጥ ነው እንግዲህ አንዳንዴ ልብሽን የሚቆጣጠረው የሚገዛው ደስታሽን የምታይበት ነገር ነው። በህይወትሽ ልታቆይም ልትቀበይም ደግሞ ልትከተዩም የምትችይው ነገርና በዛ መልክ አሁን ወስኜ ወደ አገልግሎት መግባት እንዳለብኝ ወሰንኩ። ወደ ቤተክርስቲያን መጣሁ። ቤተክርስቲያንም ያው እንግዲህ እዛው አስተምሮ እዛው አጥምቆኝ ነው። ደህንነትም እዛው ነው የተማርኩት። እዛው አገልግሎት ጀመርኩ። እንግዲህ እስካሁን ጌታ ረድቶኝ እያገለገልኩ ነው እዛው። በጣም ደስ ይላል። ጌታን ባገኘሽበት ቦታ ማገልገል ራሱ ትልቅ ስሜት ያለው ይመስለኛል። እንደው አንዳንድ ሰዎች ቦታችንን ባለማወቅ ምክንያት በጣም ብዙ እንከስራለን። ቅድም እያልሽ ነበረ እንግዲህ 2 አመት 3 አመት በኪሳራ መስራት ከባድ ነው። ገቢ ያመጣለሁ ብሎ ሌላ ወጪ ማምጣት ማለት ነውና ብዙ ሰዎች አሉ እግዚአብሔር ካስቀመጣቸው ቦታ ላይ ያልሆኑ። ምንም ፈርተው መሰለሽ አንቺ እንዳልሽው ቅድም ለመኖር ገንዘብ ያስፈልጋል። ጌታን ማገልገልም እንዳለ ሆኖ ልጆቼ፣ ትዳሬ፣ ቤቴ በምን እኖራለሁ የሚሉ ሰዎች አሉ። ኤግዛክት ግን ጥሪው ያንቺ ከሆነና ትክክል ከሆነ ግን እግዚአብሔር ያጎደለብሽ ነገር አለ ቦታሽ ላይ በመቀመጥሽ እንደው ለሌላ ሰው ትምህርት እንዲሆን? በፍጹም ትልቁ ነገር እሱ ነው። በእግዚአብሔር መጠራታችን እርግጠኛ መሆን አለብን። በእግዚአብሔር መጠራትሽን እርግጠኛ ከሆንሽ ኃላፊነቱ ጌታ ነው የሚወስደው። ይሄኔ እሱም ብዬ ነው ከስራ ወደ ቤት ስመለስ እንግዲህ ትምህርት ቤቱንም ይሄው ቤት ኪራዩንም ይሄው ቀለቡንም ልብሱን ሁሉ ነገር ይሄው ኃላፊነቱን አንተ ብለኸኛል። ያንን ብዬ ወደ ቤተክርስቲያን መጣሁኝ። በእርግጥ የፈተና ጊዜያቶች ነበሩ፣ ከባድ የፈተና ጊዜያቶች ነበሩ።
ማጣቴ መቸገር በተለይ 3 ዓመት አጣብቂኝ የሆነ ጊዜ አሳልፌያለሁ እኔ በዚህ ውስጥ ወደዚህ በቃ ጨክነሽ ወደ አገልግሎት ስትመጪ በጣም አስገራሚ የሆነ የረሃብ የመሰደድ ሰው የማጣት 3 ዓመታቶች ከባድ የሆኑ ማለት ከዛም በኋላ የቀጠሉ ጊዜያቶች ይኖራሉ። ከባድ አጣብቂኝ የሆነ ግን 3 ዓመት አሳልፌያለሁ። ይሄ 3 ዓመት የምናሳልፍበት ጊዜ ውሃ እጅ ተጭኖ ውሃ ጸልየሽ ውሃ ጠጥተሽ እንደ ምግብ መኖር ማለት ነው ያ ጊዜ እና ያስተይዙ ደግሞ ከባድ ይመስላል በእጅግ በጣም እና ያ ጊዜ ለኔ እጅግ ከባድ ነው። አንድ ጊዜ ይሄ ነገር አንስቻለሁ ሌላ ሚዲያ ላይ እና ይሄ መንገድሽ አንድ ሰው የምታገኝበት ነው፣ ሁለተኛው ሰው የምታጭበት ነው። ሰው በመከራ ቀን ወዳጅሽ ቀድሞ የነበረ ሰው የመከራ ቀን ጥሎሽ ነው የሚሄደው፣ አብሮሽ አይከርምም አይቆይም እና በዛ በመከራሽ ቀን ደግሞ ትክክለኛ የሆኑ ወንድሞች እህቶች ወደ ህይወትሽ ይመጣሉ። ያንቺን አብሮሽ ሆኖ ያንቺን ክፍተትሽን እየሞሉ እየጸለዩልሽ እየመከሩሽ እያገዙሽ እኔ አንድ ጊዜ እንዲህ ብያለሁ። እኛ ጋር ወደ ጌታ ሄዷል በጥበቃ ስራ ነበር የሚሰራው እና እኛ ቸርች በቃ እኔ ለምንድን ነው እግዚአብሔር እንደዚህ የሚያደርገኝ? ይሄንን ያለኝን ዕቃ በሙሉ አውጥቼ ላቃጥልና እኔ ወደ ሆነ ቦታ ልሄድ ምናምን እለዋለሁ። ዝም ብዬ ጧት ሰርቪስ ልጄ ሳሳፍር ስቆም አገኘዋለሁ እና ሆነ ቦታ ሂጄ በቃ ስራ መስራት አለብኝ እኔ አካባቢውን መልቀቅ አለብኝ ነው ይለኛል ሁል ጊዜ። እሱ ማለት ለእኔ ጠዋት ማታ ቃል አለው። ዛሬ እንዴት ነው ከመጽሐፍ ቅዱስ ክፍት ያደረግና የመጽሐፍ ቅዱስን ቃል ይነግረኛል እና በጣም የሚገርምሽ ነገር በዛን ጊዜ በየቀኑ እሱ የሚነግረኝ ቃል ለእኔ መልእክት ነበር የሚያቆመኝ። በቃ የምትጽናኝበት የምትበረችበት ይዘሽ የመጣሽው ያንን እንትን ያልሽው ነገር የምትጥይበት ነገር እና በጌታ ላይ ያለሽ ነገር እየጨመርሽ እንድትሄጂ ያደርግሻል። እንዲህ በዛን ጊዜ አብሮሽ የሚሆን ሰው እና እሱ ግን የሚገርም ሰው ነው የነበረው በዛን ሰዓት ለእኔ እነዚህ በዛ 3 ዓመት በማልፍበት ጊዜ እና በዚህ ሁሉ ውስጥ ግን አንድ እግዚአብሔር ደግሞ የሰጠን ሸክም የሰጠን ኃላፊነት አለ። ልጅ የሚባል እግዚአብሔር አንቺን ቁም ነገረኛ አድርጎሽ አደራ ሰጥቶሽ አሳድገሽ ትውልድ ናት እና ያንን ይዘሽ የምትቀጥይበት ነገር እግዚአብሔር አደራ እጅሽ ላይ ስላስቀመጠ ደግሞ ተስፋ ቆርጠሽ የምትቆሚበት ነገር አይደለም። አምልጠሽ የምታስመልጭበት ሄደሽ የምታስኬጂበት ነገር ነው የምታስቢው የምትፈልጊው እና የሚያስገርም የእግዚአብሔር ምሕረት ነበረ በዛ ውስጥ ከኛ ጋር አብሮን የነበረው ከኔም ከልጄ ጋር እና ያ ከባድ ጊዜ ነበረ ለኔ። በዛም ውስጥ ሆኖ ግን አገለግላለሁ በዛም አጣብቂኝ ውስጥ ሆኜ አገለግላለሁ እና ማገልገሌ ለኔ ትልቅ ደስታ ነበር የሚጨምርልኝ። ሁሉ ነገር ረሳለሁ ሆነሽ ታገለግያለሽ። እግዚአብሔር ግን አት ዘ ኤንድ ይከሳል በደንብ እና ደስተኛ ነኝ። በቃ ምንም ብበላም ባልበላም ደስተኛ ነኝ፣ በጣም ደስተኛ ነኝ እና እንደውም አንድ እንዲህ ብዬዋለሁ ጌታን ውስጤን አሳምረህ ውጪን አሳምረህ ሰዎች እንዳይራሩ እንዳያዝኑልኝ አድርገህ ለምን ትጫወትብኛለህ ብዬዋለሁ ጌታን በዛ ሁኔታ ውስጥ ሆኜና ስትታይ ደህና ማለት እንደዚህ ነበር። ችግረኛ ነሽ አይለይም እና ያ እሱ አንዱ እግዚአብሔር እኔን የከለለበት በቃ ማለት እንዳይረዱሽም ሲያዩሽ አልኩት ጌታ ለምን አልኩትኝ። ከዛ አውቄ ነው አለኝ አውቄ ነው እንደዚህ ያደረኩት አለኝ። እንግዲህ እሱ አውቆ ካላደረገ እሱ ካለወጠ ደግሞ በዛው ሰውንም እንዳትቀየሚ ቤተሰብሽንም አብሮሽ ያሉትን ማንንም እንዳትቀየሚ እሱ ካደረገ እሱ ነው ኃላፊነቱን የሚወስደው እንጂ ሌላ ሰው እዛ ውስጥ ገብተው ከሌ እንዲያደርገኝ እንዳትይ ለምን ወንድሜ ለምን እህቴ እንዳትይ እሱ ብቻ እንድታይ እኔ አውቄ ነው ያደረኩት አለኝ። ከመስማማት ውጭ አማራጭ የለሽም በቃ። ከ3 ዓመት በኋላ ያ ነገር እየቀነሰ ከ3 ዓመት በኋላ ነገሮቹ እየተቀየሩ መጡ። በቃ ወደ አገልግሎትን መምጣት ወጥቶ ማገልገሉን በራሱ ደግሞ የተለያየ ቦታ ኮንፈረንሶች ላይ የተለያየ ቦታ እየዞርኩ ማገልገል ጀመርኩኝ። ደግሞ ያለሽበት ህይወት የመከራ መንገዱ ደግሞ ያበስልሻል፣ በደንብ ያስተካክልሻል፣ በደንብ ይሰራሻል። በቃ በደንብ ብዙ ነገሮችሽን እንድታስቢ እንድታይ እንድትረጂ እንድታውቂ እንደው ሰብሰብ ብለሽ እግርሽን በደንብ ተቆናጠሽ እንድትቆሚ ያደርግሻል እና እሱ ነገር እኔ አንዳንድ ጊዜ መከራ ምናምን ሲባል ክርስቶስን እንደሚገልጥልኝ ነው ማስበው። ምክንያቱም ከዛ ካለፍኩበት የባሰ ነገር ስለማይመጣ ማለት ነው። እግዚአብሔር በዛ ውስጥ ሆኖ አይቼዋለሁ፣ ጌታ እጁን አይቻለሁና በሱ ውስጥ ያሳለፈሽ እግዚአብሔር ዛሬም አልደከመም፣ ዛሬም በስራ ላይ ነው፣ ዛሬም አልተለወጠም። ስለዚህ በዛ አይነት ህይወት ውስጥ ሆኖ ማገልገል በዛ ውስጥ ሆኖ ደስ እያለኝ
ደስ እያለኝና ከዛ ለምን እንዲህ ያደረከኝ ብዬ ስል እግዚአብሔር አውቄ ነው ስለኝ በቃ አንተ አውቀው እግዚአብሔር አውቄ ካደረገ ማንም ይሄን ሀሳብ ሊቀይሩ አይችልም። ራሱ ወጥቶ ካልቀየረውና ከዛ በኋላ ነገራቶች እየተቀየሩ መጡ። ያው ወደ ሙሉ ጊዜ አገልግሎት መጣው። ቤተክርስቲያን ኃላፊነቱን ወሰደች። የኔን ህይወት ጉዳይ በቃ ቤተክርስቲያን ይመለከታታል ከዛ በኋላ ባለው ህይወትና በዛ ውስጥ ግን አንቺ ጉዞሽን እኔ ትልቁ ነገር ሰው እግዚአብሔርን ተስፋ ካደረገ አያፍርም። ሰው ያሳፍርሻል፣ ሲችል ያደርግልሻል፣ ካልቻለ ከብዶት በቃ ከራሱ አቅም በላይ ከሆነ ምንም ማድረግ አይችልም። እግዚአብሔር ግን እንደሱ አይደለም። የሚከብደውም ነገር የለም። ሁሉ ለሱ ቀላል ነው። ደግሞም ነግሮሽ የሆነ ቀን እንዲያደርግልሻለሁ ልጄ ብሎ ነግሮሽ ሀሳቡን አይቀይርም። የሚገርምሽ ነገር ያችን እስኪ ያደርግልሽ እና ያ ነገር እግዚአብሔርን እንድታምኚው እንድትከተዩ ያደርግሻል። በቃ የእግዚአብሔር ራሱ ህልውናው በአንቺ ውስጥ የሚሳለው በአንቺ ውስጥ የሚሰማሽ ስሜት ራሱ ይሄ የከበበሽን ነገር በዙሪያሽ ያለው ነገር እንድታስቢ አያደርግሽ። በቃ ስትጸልይ ይመጣል ጌታ። በርከክ ስትይ ወጥቶ አጠገብሽ ከሁኔታው በላይ ይሆናል። አዎ እና ትረሺዋለሽ ያንን ነገር ነው ከሱ ጋር ደስታሽን በቃ ልብሽ ተቀይሮ ምንም እኮ የተለወጠ የለም። ዙሪያሽ ያለው ነገር እኮ አልተቀየረም። ግን አንቺ ተለውጠሽ ከዛ ትነሻለሽ። ማን መጥቷል? የጠራሽው እግዚአብሔር መጥቷል። ስለዚህ ያ ነው በዛ ህይወት ውስጥ ሊያስቀጥልሽ የሚችለውና ያን ነበረ ጌታ እንደዛ ስለይ ደግሞም በአንድ መልኩ ደስ አለኝ። እንዲህ አለኝ ማንም እንዲያረኩላት እድል አልፈልግም። ይሄን ለሰው እግዚአብሔር ይሄን ስልሽ ምን እንዲያለሽ አንቺ እና እሱ ራሱ እንግዲህ የወደደውን አድርጎ እንዲመራሽ የጠራው እሱ የታመነ አይደል በቃ እና የሆኑ ነገሮች ወደ ህይወታችን የሚያስጨንቁን አጣብቂኝ ውስጥ የምትገቢባቸው ወደ ህይወታችን ሲመጡ እኔ አንድ ጊዜ ልጄ ለ30 ደቂቃ ሞታለች እጄ ላይ ማለት ነው። ትኩሳት ይዟት በትንሽ ትኩሳት 30 ደቂቃ ያህል በቃ መልኳ ሁላ ተቀይሯል። መድኃኒት ልገዛላት ውጪ ስመለስ ቤቱ ሰፈሩ ለካ ጮኻለች። ሞግዚቷ ወገቧ ላይ እንዳዘለቻት ቀጥ ብላባታለች እና ጮኻ ሰው መጥቶ ከጀርባዋ አውርዶ ሶፋ ላይ እንደዚህ ያስተኝቷታል። አንድ ልጅ የሮጠ ወደ እኔ መጣና አመማት እኮ ልጅሽን አመማት ምናምን አለ። አሟት በደል ልገዛ እኮ ነው። አይ አመማት ነው የምልሽ ይለኛል። ሞታለች ላለ ማለት ነውና ከዛ የሮጥኩ ገባሁኝ። ምንም አላልኩም። ልጅ ነኝ። በልጅነቴ ነው የወለድኳት። ልብሴን ነጠላዬን ከላይ ላይ አነሳውና ጌታ ሆይ በሞት እንዳትቀጣኝ በልጅነቴ ወይ ልጄ እንዳታስብለኝ ብዬ ነጠላዬን ከላይ ላይ አውልቄ ህዝብ እኮ ቤቱን ግጥም አድርጎ ሞልቷል። ብዙ ነገር ሰው ሁሉ በየእምነቱ ብዙ ነገር እያደረገባት እኔ ስደርስ ማለት ነውና ነጠላዬን ከላይ ላይ እንደዚህ ጣል አድርጌ ወጣሁና አነሳውና ላዋ ላይ ጣልኩ። ልክ ጦር እንደተወጋ ሰው ነው ብላ ብድግ ያለች ማለት እና ያንን ጊዜ እግዚአብሔር እንደዛ ጣልቃ ገብቶ 2 3 የተደገ 3 ጊዜ ነው እንደዛ ነገር የተከሰተውና አንዴ ልክ እንደዚህ አብቅታ በቃ ሰፈር ሁሉ ተጫጫሆ ወደ ሆስፒታል ልንሄድ መኪና ይዘን ስንወጣ መንገድ ላይ ንቅት ብላ ቁጭ አለች። ይዣት አቅፌያት ማለት ነው። ከዛ መንገድ የሚያቋርጥ ሰው ነበር። ሌሊት ነው። ምን ይታይሻል ስላት የሆነ ሰውዬ ቦርሳ ይዞ መንገድ ሲያቋርጥ አለች። ቁልጭ ብላ ነቅጣለች ከሞት ማለት ነውና በሱ ሁሉ ላይ ሙሉ ስልጣንና ኃይል እንዳለው እግዚአብሔር ሲወራ ቀላል ነው እንጂ በጣም ከባድ ይመስላል። አዎ በጣም ከባድ ልጅን የሚያህል ነገር አስቢ እና ግን አሁን አንደኛው ስታወሪ ይቀላል። ሁለተኛ ነገር ደግሞ የእግዚአብሔር ተአምራት ለህይወትሽ የምትለማመጂ የምታዩና እግዚአብሔርን እንግዲህ በዛ ከታመነልሽ ለሌሎች ጥቃቅን ነው ነገሮች እግዚአብሔርን አለማመን አትችይምና በጌታ በጣም ደስ ይለኛል። በእውነት ነው የምልሽ በጣም ደስ ይለኛልና በእንደዛ አይነት ሁኔታ እንግዲህ እግዚአብሔር አስቀጥሎኛል። ስለዚህ ጥሪው ኖራቸው በሌላ ቦታ የተቀመጡ እንግዲህ ይሄን ፕሮግራም የሚያዩ እግዚአብሔር ያስቀመጣችሁ ቦታ ላይ እንድትሆኑ ይፈልጋቸዋል ለማለት ያክል ነው ጥያቄ። ትክክል። እኔ ሰፈር ያለውባትና ቤተክርስቲያን ለመልቀቅ የወሰንኩበት ጊዜ ነበር። ማለት በቃ ልሂድ ዘመዶቼ አካባቢ ሄጄ ልኖር ይበቃኛል። በዚህ ሰፈር መኖር ጥሪዬን አውቀዋለሁ። እግዚአብሔር እንደጠራኝ አውቃለሁ። ነገ ግን ጥሪዬን ይዤ እንደምቀጥል እርግጠኛ አይደለሁምና ልሂድ በቃ ከዚህ ሰፈር ብዬ ስወስን እሑድ አምልኮ ጉባኤ ላይ ነው ጌታ እዚሁ እፈልግሻለሁ ፊት ለፊት ማለት ነው ጉባኤ ላይ ተናገረኝ። ምንም የለም እሱ ሲናገረኝ ምንም የለም ማለት ምንም። ከዛ ነው እንግዲህ ሙሉ ጊዜውም ተቀባይነትን አግኝቼ እዛም ቸርች ላይ ሹመቱም እንዲመጣ እሱ ብቻ አይደለም እዚህ ሰፈር ቤት ሰጥሻለሁ አለኝ። ቤት ያው የነበረን ቤት በጊዜው ተሽጧል የለንም። አሁን አዲስ በክራይ ውስጥ ነው የምንኖረው።
እሰጥሻለሁ ቤት እዚህ መንደር አለ። እግዚአብሔር እንዲህ ተናግሮ እዛው ጋር ሲያደርግ ምስክር አቆሙ። ለማን? ለራሱ ክብር አደረገ እግዚአብሔር ተብሎ ምስጋና ሊወስድ ማለት ማንም እጁ የሌለበትን ነገር በአንቺ ህይወት ውስጥ እግዚአብሔር ሲያደርግ ስታይ እንግዲህ ከዛ በኋላ ነገሮችን እየቀየረ ነው እግዚአብሔር የቀጠለው ያስቀጠለኝና ኪሳራ የለውም። እግዚአብሔር ያለበት ቦታ እግዚአብሔርን መጠበቅ አያከስርም። ግን ተጠርቻለሁ ወይ ብለሽ ግን ጠይቀሽ ምንም አይነት ነገር ውስጥ ብታልፊ እኮ ጥሪ ካለብሽ ምንም የሚሰማሽ ስሜት የለም። የምታስብ የተቀበልሽውን እውነት ነው የምትኖሪለትን። በቃ ጌታ በእኔ ትውልድን መጥቀም ከፈለገ እሱ በእኔ ተጠቅመው ዛሬ እናንተ ጋር እዚህ መምጣቴ እኮ የእሱ ስራ ነው፣ የኔ ማንነት አይደለም ያመጣኝ። እና የእሱ ታሪክ የእሱ ስራ በአንቺ ህይወት ውስጥ በደማቁ የተጻፈው አደረገ እግዚአብሔር የሚባለው ነገር እንድነገር ፈልጎ እግዚአብሔር በህይወት ውስጥ እንግዲህ እያስቀጠለ ያለው ነገር አለ ማለት ነው። እሱ ነው እዚህም ጋር ያመጣኝ። ዛሬም ከአንቺ ጋር እንድንገናኝ እንደዚህ ለወገኖቻችንም ይሄን ነገር እንድናካፍል እድሉን ያገኘነው ከሱ ከእግዚአብሔር የተነሳ ከሰራው ስራ የተነሳ እንጂ ከኛ የሆነ ነገር የለም። እና ጥሪ እርግጠኛ መሆን ነው የምፈልገው። በቃ ምንድነው ስሜታዊ ልትሆኚ ትችያለሽ። አንድ ሰሞን የሚጸልዩ ሰዎች ጋር ስትይ የሚሰብኩ ጋር ስትይ የሆነ ነገር ጋር ስታሳልፊ እንደነሱ አይነት ስሜት ልትሰማሽ ይችል ይሆናል። ግን የምር ዘላቂ ነው ወይ ብለሽ ስሜት ያለፈ የእግዚአብሔርን ድምጽ ከዛ ያለፈ ትክክለኛ ጥሪ መጥቷል ወይ ወደ እኔ እግዚአብሔር መቼ የት ፈልጎኛል የሚለውን ነገር አጣርተሽ እግዚአብሔር ሰምተሽ ከወጣሽ ምንም ነገር ውስጥ ለፊ እግዚአብሔር ካንቺ ጋር አለ። አሜን። ምንም ነገር ውስጥ ግቢ አብሮሽ ይገባል። መልእክተኛ ነሽ፣ ያንቺ አይደለሽም። እኔ አንድ ነገር አምናለሁ። አገልግሎት ሳገለግል ሁሉ ጊዜ የማስበው ነገር መድረክ ወጥቼ ለማገልገል ስዘጋጅ እድሉን ሳገኝ መድረኮችን ሳገኝ እግዚአብሔርን አንድ ነገር ነው የምጠይቀው። እኔ ያንተ ነኝ፣ ጸጋው ያንተ ነው፣ ህዝቡ ያንተ ነው፣ መልእክቱ ያንተ ነው። ይሄንን አጣምሬ ዛጋ መስጠት እንድችል እርዳኝ። የኔ የሆነ አንድም ነገር የለኝም። እኔ ድርሻዬ ዛጋ መቆም ራሴን መስጠት። ከዛ ውጪ ግን አንቺ ጋር መልእክቱ እንድደርስ መንፈስ ቅዱስ መናገር አለበት። እድል በኔ ህይወት ማግኘት አለበት። ለሱ ራሴን ፈቅጄ በራሴ የሆነ በኔ ብቃት በኔ ችሎታ በኔ አቅም አንድም የተደረገ ነገር የለም። እግዚአብሔር ግን ብቻውን ባንቺ ህይወት ልትማሪ ትችያለሽ። በቃ ማንም ሰው እንደሚማር ትማሪያለሽ። እውቀት ሊኖርሽ ይችላል። የምታረጊያቸውን በራሱ የምትሄጂበትን መንገድ አንዱ እውቀት ነው የምታገኝበትና ከዛ ሁሉ ግን የላቀው ከእግዚአብሔር የምትማሪውን የትኛውን ኮሌጅ ሄደሽ አታገኝ። ራሱ ነው የሚያስተምርሽና ያ ደግሞ ያስቀጥልሻል። የኮሌጁ እኮ አንዳንድ ጊዜ የምትረሻቸው ነገሮች ይኖራሉ። ሁሉን ይዘሽ ላትቀጥይ ትችያለሽ። የዛሬ ስንት ዓመት የተማርሽው ትምህርት ዛሬ እንግዳ ነው የሚሆንብሽ። ግን የህይወት ትምህርት የሚባለውን ከጌታ የምታገኘው የትም ቦታ ልትረሺው አትችይም። የትም ቦታ ደግሞ አለ የምታስቢው አስተማሪው እንደ ታሪክም ሆኖ ረጅም ዓመትም ይነገራል። ለብዙ ሰዎች ደግሞ ትምህርትም ይሆናል። እውነት እንደው አገልግሎት ከባድ ነገሮች ይኖሩታል። አሁን እንዳወራ ነው ከማጣትም ውጪ ማገልገል ማለት ያው ብዙ ጊዜ ወንጌላዊ መሆን ፓስተር መሆን ምናምን እንደ ሹመት እናየዋለን። ከዛ ግን ዋናው ሀሳብ ማገልገል ማለት ለህዝቡ ዝቅ ብሎ የብዙን ሰው ሸክም መሸከም ምናምን ነውና ሴትነት ጋር አገልግሎት እንዴት ነው? አይከብድም? ሴት ከመሆን ጋር ያው ብዙ ኃላፊነትም አለብንና ከቤት ውስጥ ጫና ጋር እንዴት ነው ሴትነትና አገልግሎት? እንግዲህ ያው አገልግሎትን ቅድም እንዳልኩሽ ስታስቢው የመጀመሪያው ጥሪሽ ነው። ጥሪ ደግሞ እግዚአብሔር ሲጠራሽ በራሱ ተማምኖ በአንቺ ማንነት ራሱን ለመግለጥ በአንቺ ልክ ነው። አንቺ የምትሆኚውን የሆንሽውን ሆነሽ በአንቺ ራሱን መግለጥ ነው የእግዚአብሔር ስራና እግዚአብሔር ወንዶችንም ሴቶችንም ይጠራል አገልግሎት። ግን ደግሞ ጫናም ሴቶች ላይ ይበዛል። ይሄ እንትና ማህበራዊ ህይወታችን ራሱ ወደኛ ጫና ያበዛል። ባህሉም ራሱ ተጽዕኖ አለው በሴቶች ላይ። ያው እሱ ሁሉ ተጽዕኖ አለው። ወደ ማህበረሰቡ ስትቀላቀይ ወይም ደግሞ ወደ መድረክም ስትወጪ አገልግሎት ውስጥም ስትገቢ ብዙ አይነት ነገሮች አሉ። ግን የመጀመሪያውና ትልቁ ነገር ምንድነው? ሴቷ አንደኛ መጠራቷ፣ ሁለተኛ ራሷን መቀበል አለባት።
አገልጋይ እንደሆነች አንደኛ ጥሪው እንደደረሳት፣ ሁለተኛ ነገር ደግሞ ለዛ ለተቀበለችው ጥሪ ጠሪው ማን እንደሆነ መረዳትና በእኔ አቅም በእኔ ልክ እግዚአብሔር መስራት የፈለገው ነገር አለ ማለት ነው። ስለዚህ ለዛ ራስሽ ስትፈቅጂ ተግዳሮቶች ይኖራሉ። በጣም በጣም በራሳችን አቅም ራስ ተግዳሮት ይኖራል። አሁን ለምሳሌ እኔ አንድ የሆነ ተራራ ወጥቼ አገልግሎት ልሄድ ብል ልደክም እችላለሁ ከሴትነት ብቻ ከጉልበቴ ራሱና ግን ወደዛ ተራራውን ቧጥጬ ወጥቼ ማገልገል እንደምችል ራሴን ካሳመንኩኝ እወጣለሁ፣ ተራራው እሄዳለሁ፣ አገለግላለሁ በፊዚካል አቅም ራሱ እሱን እንኳን ስታስቢና ሌላው ደግሞ ከውጭ የሚመጡብሽ ተጽዕኖዎችም ይኖራሉ እና እነዛን ሁሉ ግን ማለፍ የምትችው የመጀመሪያው ጠሪሽ እግዚአብሔር እንደሆነ በማወቅና ራስሽን በመቀበል ነው። እኔ ብዙ ክፍለ ሀገሮች ላይ እጄ አገልግያለሁ። ማለት ሴት በዛ መንገድ ትሄዳለች ወይ በማትባይበት ተራራ ወጥቼ አውቃለሁ። የተለያየ ቦታ 20 ኪሎ ሜትር በሞተር ከዛም በኋላ ደግሞ በፈረስ እንደዚህ ሁሉ አገለግላለሁ። ተግዳሮት ነው በጣም ለሴት ልጅ እና ያን ሁሉ ግን ተቀብለሽ ስትደርሺ ደግሞ ራስሽም ትገረሚያለሽ፣ የሚያይሽም ይገረማል። አንድ ጊዜ የሆነ ክፍለ ሀገር ላይ ለማገልገል ሄድኩኝና ከከተማ መጥቶ የሚቀበለኝ ሰው ልክ ከመኪና ወርጄ ያየኝና ያለ በቃችን አሁን ወደ 18 ኪሎ ሜትር ትሄጃለሽ በእግርሽ እና ይሄን ሁሉ መንገድ አሁን ልትወጣልኝ ነው ልትሄድልኝ ነው ብሎ ለካ ተጨንቋል በልቡ ማለት ነው። እኔ ደግሞ ሁል ጊዜ አካባቢውን መምሰል በጣም ነው ደስ የሚለኝ። የትም ልሂድ ያን አካባቢ መምሰል እችላለሁ ማለት በቃ መቀበል እችላለሁ። እዛ አካባቢ የሚሰጠኝን ነገር ምንም ከምግብ አንስተሽ እስከ አየሩ እስከ ምን ሁሉ መቀበል እችላለሁ። ራሴን በዚህ ያሳምናል። እግር መንገድ ቢኖር ሄዳለሁ። ፈረስ ቢሆን ፈረስ ላይ መውጣት እችላለሁ። ሞተር ቢሆን ሞተር ላይ መውጣት እችላለሁ። እኔ በሞተር ሄጄ አላውቅም። ከተማ ውስጥ ለመጀመሪያ ጊዜ አገልግሎት ሄጄ ነው በሞተር ተፈናጥጬ መሄድ። እሱ ባላንስ መጠበቅ አለብሽ ሞተር ላይ ስትቀመጪ፣ ራስሽንም የሚነዳውንም ልትጥይውላ ትችያለሽ። እና ያን ሁሉ ግን ራስሽን አሳምነሽ ስትወጪ ማድረግ ትችያለሽ። እና ልክ ሄድን 18 ኪሎ ሜትር ነው፣ ከከተማ ሩቅ ነው። ተራራ አለው፣ ቁልቁለት አለው፣ ደግሞ ዝናብ ዘንቧል እና ከዛ ሄድን ደረስን። ስንደርስ ባይዘው የአውራ ጣቴ ሁለቱ ተነቅሎ ያውቃል። ሌላ እንዲህ አይነት አገልግሎት ሄጄ ጥፍርሽ? ሁለቱም ጥፍሬ ተነቅሏል። ስመለስ በብዙ ህመም ተመልሼ ያውቃል። በእግር ጉዞ አድርገን ማለት ነው። እና ደረስን። ስንደርስ አብሮኝ ነገ የሚያገለግሉ አገልጋዮች ካሉ አብሬ መጸለይ እፈልጋለሁ አልኩት። በጣም ገረሙ። ማለት እሱ እዛ በልቡ የተናገረው ነገር አለ። በልቡ ነው ያለው። አትደርስም? እና ደርሰን ያ ነገር ሆነ። በሶስተኛ ቀን ኮንፈረንሳችንን ጨርስ ምናምን ሲሸኙኝ ነገረኝ። እንደዚህ ስብስብ ብሎ ሊሸኙኝ ስለሆነ በቀደም እንዲህ ብዬ ነበረ፣ እግዚአብሔር ሰምቶኛል አንቺ ባትሰሚኝም ብሎ በዛ ጸልዩልኝም የመጣሁበት አጋጣሚ ትዝ ይለኛል። አሁን ያልኩሽን ቦታ ደግሞ ማታ ከ8 ሰዓት እስከ ምሽቱ 5 ሰዓት ነበረ በእግር የተጓዝ ነው። ጭቃ ነው፣ በጣም እንዲመረር የሆነ አፈር ነው የሚይዝሽ። እዛ ውስጥ ስንደርስ እግሬ ጫማ ውስጥ አብጧል። ደርሰን ሊያጡን ውሃ ሙቆ ምናምን ትስሉ እንደንትን ነው አውራጣቴ ሁለቱም ውልቅ ያለ ጥፍሬ ማለት ነው። እና ግን አመመሽ ወይ ከዛ በኋላ ብትይ አላመመኝም። ህመሙ ተወኝ። ወደ አዲስ አበባ ተመልሰን መጣንና ማረገው ነገር አድርጌ ያው እግዚአብሔር በዛም ውስጥም አሳልፎን ብዙ ነገሮች ይኖራሉ። አገልግሎት ስታገኝ ደግሜ እዛ ሀገር አልሄድም ግን አትይም ትሄጃለሽ። ለሚቀጥለው ቢጠሩሽ ደግመሽ ሄድሽባቸው ቦታዎች አሉ? በጣም ብዙ ቦታዎች አሉ። ዋጋ ልትከፊባቸው የምትችይ ግን ደግሜ ሄድኩበት ማረሳው አንድ ጊዜ አንድ ክፍለ ሀገር ላይ ያው ኮንፈረንስ ሲሆን ነው ከከተማ ተጠርተሽ የምትሄጂ እና በጣም ትልቅ ጉባኤ ነው። እዛ አገልግለን መድረክ ላይ ነው የምንተኛው ሌሊት እና እዛ ኳይሩ ምኑም ዳቆኑም ተሰብስቦ እዛ መድረክ ላይ ነው የምንተኛው እና የእንትን ቅጠል ይሄ ባህር ዛፍ ቅጠል ይጎዘጎዘልሽ እና በሱ ላይ ማዳበሪያ ይሁን ቁርበት የሆነ ነገር ተደርጎልሽ ብቻ እዛ ላይ ነው የምትተኝና ሌሊት የሆነ ነገር ጆሮ ይስር ኮሽኮሽ ይልልሻልና ምንድን ነው የምንኮሻኮሸው? በቃ ግራ ገባኝ። እኔ ሀገሩን አላውቅም። ለመጀመሪያ ጊዜ ነው የሄድኩትኝና ጎን ያለችው ልጅ ነካትና ኧረ ጆሮ ይስር የሆነ ነገር እንኮሻኮሻል አልኳት። ዝም በይው ይለፍ አለች። ምንድን ነው ከዝም በይው ይለፍ ስትለኝ ደረገጥኩኝ። ይሄ ነገር ምንድን ነው ብዬ ከዛ ሄደ። ድምፁን ስታጠራ እሷም ሄዷል። ከሄደ በኋላ ምትለኛለች እባብ እኮ ነው አለች። በአንገቴ ስር እንዲህ ነው ያለፈው ማለት ነው።
እና ግን የእግዚአብሔር ምሕረት ባቡም አልነደፈንም። መሄድ መንገዱ ነው በአንገቴ ስር ያለፈው እና እዛ ሀገር ብዙ ጊዜ እጅ አገልግያለሁ። ከዛም በኋላ ያው እዛ እንዲገጥሞኛል ብዬ አልቀረውም። እድሉን ሳገኝ እጅ አገልግያለሁ እና ብዙ የሚገጥሙሽ ብዙ ፈተና አለ፣ እንደ ሴትም እንደ ወንድም። ሴት ላይ ሲሆን ደግሞ ከባድ ይመስለኛል እንደዚህ በጣም እንደ ያው መጮህ ዝም በያለች መጮህ እንኳን የማይቻልበት ነው እንግዲህ እዛ ውስጥ እንትኑ ሲያልፍብሽ እና ግን እግዚአብሔር ከዛ በዛ ሁሉ ካንቺ ጋር አለ። ብትነደፊ ሌላ ነገር ነው። አዎ እና እግዚአብሔር ከላከሽ ሁሉንም ያሳልፍሻል። አንድ ጊዜ ደግሞ ትስለኛል አዋሽ ላይ ይመስለኛል ቦታው እንደዚህ ልንሻገር ስንል ድልድይ ላይ ውሃ ተገልብጦ መጣ እና በጣም በቃ ጠርጎን ይዞን ሊሄድ ያለንበት መኪና በአናቱ እንዲቆሟል። ድልድዩ ተሰብሮ ገብቷል። ከዛ ሁሉ ውስጥ ወጣን። እግዚአብሔር በሚያስደንቅ ምሕረት እና የሚገጥምሽ በጣም ብዙ ነገር ነው። በጣም ብዙ ነገር ነው እና ግን በሁሉ እግዚአብሔር የጠራሽ የላከሽ ካንቺ ጋር አለ። በሚመችም በማይመችም ሁኔታ ውስጥ ያድናልና ያስፈራል። ይሄ ሁሉ ያስፈራል። አሁን አንዳንድ ጊዜ እህቶች ወደ አገልግሎት ለመምጣት ይፈራሉ። ያለውን ነገር ያስፈራል። እንዲህ እኔ እንዴት ሆኜ ሰብካለሁ? በእርግጥ የእግዚአብሔር ጸጋ ሲመጣብሽ ያስችልሻል። ራሱ ነው ጎትቶ የሚያወጣሽ። በራሳችን በምኞት የምናደርገው ነገር የለም። እኔ 2 ሰው 3 ሰው ፊት መቆም የማልችል ሰው ነበርኩኝ። ፈራለሁ በጣም። ዛሬ ትልልቅ ክሩሴድ ላይ ያገለግላለሁ ያለ ፍርሃት እና ያን ያደረገው እግዚአብሔር ነው። ደፍሬ ግን አላውቅም። የሚገርምሽ ዛሬም ብሁን መድረክ ስወጣ ነው ይፈራለሁ ሁሌ እና እዛ ቆሜ ሲያገለግል የምፈራ አይመስልም ለተመልካች። እኔ ሁሌ ውስጤ እንደተንቀጠቀጠ ነው የማገለግለው እና እግዚአብሔርንም ከማክበር አንፃር አብሱ እውነት ነው። የከበረ እግዚአብሔር ሕዝብ ፊት ነው የምትቆሚው። ከበረው እግዚአብሔር ፊት ነው የምትቆሚው። መድረኩ ያስፈራል። የጠራሽ አምላክ አንቺ ጋር እንደሆነ እርግጠኛ ከሆንሽ ግን ሁሉን እግዚአብሔር ነው የሚቆጣጠረው የሚመራው እና እህቶች በጣም ትልልቅ እንቁ ያለባቸው እግዚአብሔር የሰጣቸው የጠራቸው አሉ በየቦታውና ራስን መቀበል ከእግዚአብሔር ጸጋ ጋር መጣበቅ በቃ እኔ ምንም ችዬ የማደርገው ነገር የለም። ቢኒያም አክሎግ ከዚህ ቀደም የወንጌል ጉዞ በኢትዮጵያ በሚል ርዕስ የተዘጋጀ በኢትዮጵያ የወንጌላውያን ጅማሬና እንቅስቃሴ የሚያሳይ ታሪካዊ ዘጋቢ ፊልም በማዘጋጀት በኢትዮጵያና በአሜሪካ ግዛቶች ታይቶ በብዙዎች ዘንድ ተወዳጅነትን አትርፏል። እንዲሁም ራፋ እግዚአብሔር ፈዋሽ በሚል ርዕስ በፈውስ አገልግሎት ላይ ያተኮረ ዘጋቢ ፊልምም አዘጋጅቷል። ይህ ዘጋቢ ፊልም በሀገራችን የፈውስ አገልግሎት በሰፊው ጥቅም ላይ እየዋለ እንዲሁም ብዙዎች ፈውስን መቀበላቸውን በማስረጃ እያረጋገጠ በአንጻሩም አገልግሎቱን የሚያስነቅፉ የቤተ ክርስቲያንንም ስም የሚያስወቅሱ የበርካቶችን ቤተሰብና ግለሰብ ኑሮ የሚያውኩ ድርጊቶች መከሰታቸውን በመጠቆም ይህ የፈውስ አገልግሎት መጽሐፍ ቅዱስን መሰረት ያደረገ እንዲሆን እና ትልቁን የክርስቶስ ኢየሱስን የማዳን ሥራ ላይ እንዲያተኩሩ የሚመክር ሥራ ነው። ከዘጋቢ ፊልምና ከቴሌቪዥን ሥራ ዝግጅት በተጨማሪ የሥነ ጽሑፍ ሥራም እየተሠራ ይገኛል። ጤናማነት መለኮታዊ ዓላማ ነው በሚል ርዕስ በአን ዌንድሶር የተዘጋጀ መጽሐፍ ተተርጉሞም ቀርቧል። እንዲሁም ፈውስ በላቀ ኪዳን በሚል ርዕስ የተዘጋጀ የትርጉም ሥራ ቀርቧል። ጌታ ቢፈቅድ ደግሞ ተአምራት በሚል ርዕስ የጻፈው መጽሐፍ ከዘፍጥረት ጀምሮ እስከ ዛሬ ድረስ የማይቋረጠውን የእግዚአብሔር ተአምራት በማሳየት ዛሬ ፍርሃትና ጥርጥር በበዛበት ዓለም ውስጥ በእምነት ጸንተን እንድንኖር የሚያበረታታን መጽሐፍ ይዞልን ቀርቧል።